ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 9 ቀን 2026 የያዝናቸውን የኤሪሳት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ኤርትራና ግብጽ በቀይ ባህር ደህንነትና በሱዳን ቀውስ ዙሪያ ጠንካራ አቋም ይዘው መውጣታቸው ተገለጸ። በሽራሮ አካባቢ በተፈጸመ የድሮን ጥቃት ምክንያት የግንኙነት አውታሮች መቋረጣቸው በቤተሰቦች ዘንድ ከፍተኛ ስጋት መፍጠሩ ተገለጸ። ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ ያደረገ። ታጣቂ ቡድኑ በበኩሉ ክሱን አስተባብሏል። በወሎ በመጠለያ ጣቢያ የሚገኙ ተፈናቃዮች ድምጽ እየሰጡ ነው። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን ገለጹ። ዓለም አቀፍ የገንዘብ ድርጅት IMF ለሩዋንዳ የ250 ሚሊዮን ዶላር የተራዘመ ብድር ማጽደቁን አስታወቀ። ወደ ዝርዝር ዜና እናልፋለን። ኤርትራና ግብጽ በቀይ ባህር ደህንነትና በሱዳን ቀውስ ዙሪያ ጠንካራ አቋም ይዘው መውጣታቸው ተገለጸ። የኤርትራው አምባገነኑ ፕሬዝዳንት ኢሳያስ አፈወርቂ በግብጽ እያደረጉት ያለው ይፋዊ የሥራ ጉብኝት ቀጥሏል። ትናንትና በአልኢትሃዲያ ቤተመንግስት የደረሱት ፕሬዝዳንት ኢሳያስን የግብጹ መሪ አብደልፈታህ ኤልሲሲ ደማቅ አቀባበል አድርገውላቸዋል። ሁለቱ መሪዎች በዝግ ባደረጉት የሁለትዮሽ ስብሰባ በቀጠናው ሰላምና በኢኮኖሚ ትብብር ዙሪያ ሰፊ ስምምነት ላይ ደርሰዋል ተብሏል። ከስብሰባው በኋላ የወጣው ይፋዊ መግለጫ እንደሚያሳየው ግብጽና ኤርትራ በወደብ ልማት፣ በባህር ትራንስፖርትና በንግድ ዘርፍ ያላቸውን ግንኙነት ወደ ላቀ ደረጃ ለማሸጋገር ተስማምተዋል። በተለይ በቀጠናው የደህንነት ጉዳይ ላይ ያተኮሩት መሪዎቹ የቀይ ባህር ሰላም የመጠበቅ ኃላፊነት የባህሩ ተጎራባች ለሆኑ ሀገራት ብቻ የተተወ መሆን እንዳለበት በጽኑ አሳስበዋል። ሌላው የሁለቱ መሪዎች ዋነኛ የውይይት አጀንዳ የነበረው የሱዳን ጉዳይ ነው። ፕሬዝዳንት ኢሳያስና ፕሬዝዳንት ኤልሲሲ በሱዳን እየተካሄደ ያለው ጦርነት በአስቸኳይ እንዲቆምና የሀገሪቱ ሉዓላዊነት እንዲከበር በጋራ ለመስራት ቃል ገብተዋል ሲል የግብጽ ፕሬዝዳንት ጽህፈት ቤት ገልጿል። ይህ የሁለቱ መሪዎች የካይሮ ውይይት በአፍሪካ ቀንድ አካባቢ ካለው ወቅታዊ ዲፕሎማሲያዊ ውጥረት አንጻር በብዙዎቹ ዘንድ ከፍተኛ ትኩረት ተሰጥቶታል። የአምባገነን ኢሳያስ ጉዞ ወደ ግብጽ በቅርቡ በኤርትራ ድንበር አካባቢ የኢትዮጵያ መንግስት ያካሄደው የድሮን ጥቃትና የተጋረጠው የጦርነት ድባብ በማስከተል ከግብጽ መንግስት ለመወያየትና ለመምከር ያለመ መሆኑን ኤርትራውያንና የትግራይ ተወላጆች የሚሰጡት አስተያየት ያመላክታል። በሽራሮ አካባቢ በተፈጸመ የድሮን ጥቃት ምክንያት የግንኙነት አውታሮች መቋረጣቸው በቤተሰቦች ዘንድ ከፍተኛ ስጋት መፍጠሩ ተገለጸ። ሰኔ 5 ቀን 2026 ሌሊት ላይ በትግራይ ሰሜን ምዕራብ ዞን ሽራሮ አካባቢ በተፈጸመ የድሮን ጥቃት ሳቢያ የአካባቢው ስልክና ኢንተርኔት በመቋረጡ ነዋሪዎችና በዚህ አካባቢ ዘመዶች ያሏቸው ወገኖች ለከፍተኛ ጭንቀት መዳረጋቸውን የኤሪሳት ምንጮች ዘግበዋል። ጥቃቱን ተከትሎ ከአስመራ አስተያየቷን የሰጠች አንዲት ወጣት ወንድሟ በዚያው አካባቢ በመሆኑና ስልክ ባለመስራቱ ምክንያት ከፍተኛ ጭንቀት ላይ መሆኗን ገልጻለች። በሌላ በኩል በአካባቢው ከ20 በላይ ሰዎች መሞታቸውንና ከ50 በላይ ሰዎች ደግሞ መቁሰላቸውን የሚጠቁሙ መረጃዎች መውጣታቸውን ዘገባው ያመለክታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የትግራይ ክልል መንግስት ባወጣው መግለጫ የኢትዮጵያ አየር ኃይል በሽራሮ አካባቢ ባደረሰው የድሮን ጥቃት በትግራይ የጸጥታ ኃይሎች ላይ የህይወትና የንብረት ጉዳት መድረሱን አረጋግጧል። ድርጊቱም የፕሪቶሪያውን የሰላም ስምምነት የጣሰ መሆኑን ገልጿል። የፌዴራል መንግስት እስካሁን ድረስ ስለ ጉዳዩ የሰጠው ይፋዊ መግለጫ የለም። ሆኖም ግን የድሮን ጥቃትን ለመከላከል የሚያስችል ዝግጅት አለን ሲሉ በነበሩ የህወሓት ደጋፊዎች ዘንድ ጥቃቱን ተከትሎ የድሮን መከላከያው የት ሄደ የሚሉ ጥያቄዎች እየተነሱ መሆኑን ተጠቁሟል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉብኝት ከዚህ የድሮን ጥቃትና በኢትዮጵያ ከሚካሄደው ምርጫ በኋላ ሊኖር ከሚችለው የጦርነት ስጋት ጋር የተያያዘ ሊሆን እንደሚችል የፖለቲካ ተንታኞች ግምታቸውን እየሰጡ እንደሚገኙ የኤሪሳት ምንጮች ጠቁመዋል። ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሚያ ነጻነት ሰራዊትን ተጠያቂ ያደረገ። ታጣቂ ቡድኑ በበኩሉ ክሱን አስተባብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ የተፈጸሙ ጥቃቶች መንግስት ሸኔ ብሎ በሚጠራው በኦሮሚያ ነጻነት ሰራዊት የተከወኑ ናቸው ሲል ከሰሰ። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት እንደማይወስድ አስታውቋል። ይሁንና ሪፖርቱ የኦሮሚያ ነጻነት ሰራዊት በቅርቡ በጥቃቱ ውስጥ እጅ የለበትም በማለት ካወጣው ማስተባበያ ጋር ይቃረናል። ታጣቂ ቡድኑ ግንቦት 27 ቀን ባወጣው መግለጫ የፌዴራልና የኦሮሚያ ክልል ባለስልጣናት በአርሲ አካባቢ የብሔር ውጥረትን እያቀነባበሩ
መሆኑን እና ከምርጫ ጋር ተያይዞ የተነሳውን አለመረጋጋት ለፖለቲካዊ ጥቅማቸው እያዋሉ ነው ሲል መክሰሱን ይታወሳል። በወሎ በመጠለያ ጣቢያ የሚገኙ ተፈናቃዮች ድምጽ እየሰጡ ነው። በሰባተኛው ሀገራዊ ምርጫ ድምጽ ያልሰጡ የሰሜንና ደቡብ ወሎ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች ዛሬ ሰኔ 2 ቀን 2018 ዓ.ም ሰኔ 9 2026 ባሉበት ሆነው በልዩ ሁኔታ ድምጽ እየሰጡ መሆናቸው ዘገባዎች አመላክተዋል። ተፈናቃዮቹ መምረጥ በመቻላቸው መብታቸው መከበሩ ቢያስደስታቸውም ስለሚመርጧቸው እጩዎችና ፓርቲዎች በቂ ግንዛቤ እንዳልተሰጣቸው ገልጸዋል። በኢትዮጵያ ባለፈው ሳምንት የተካሄደው ሀገራዊ ምርጫ ብዙ ጥያቄ የተነሳበት መሆኑን ዘገባዎች ያሳያሉ። ብልጽግና ምርጫው ሰላማዊ፣ ነፃና ፍትሃዊ ሆኖ ማለቁን ቢያውጅም ኢትዮጵያውያን ምሁራንና ተንታኞች ግን ሀሳቡን በመቃወም የፍትሃዊነትና የነፃነት ትልቅ ችግር እንደነበረው በመተቸት ሲቃወሙ ይታያል። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን ገለጹ። የየመን የሁቲ አማጽያን ኃይል በመካከለኛው እስራኤል ያፋ ጃፋ አካባቢ የሚገኙና ወሳኝ የሆኑ ኢላማዎች ሲል በገለጻቸው ቦታዎች ላይ ጥቃት መፈጸሙንና ለጥቃቱም ኃላፊነቱን እንደሚወስድ ገለጸ። በተጨማሪም የእስራኤል የባህር ላይ መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ እገዳ መጣሉን አስታውቋል። ቡድኑ በቴሌግራም ገጹ ላይ ባወጣውና አልጀዚራ በጠቀሰው መግለጫ ድርጊቱን በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በማያያዝ ለማንኛውም ትንኮሳ በደረጃው የሚመጥን ምላሽ እንሰጣለን ብለዋል። መግለጫው አክሎም በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስ እንዲሁም በኢራቅ ባሉት የነጻነት ታጋዮች ላይ የተጣለውን ኢፍትሃዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ብለዋል። በጥቅምት ወር 2023 እስራኤል በጋዛ ያወጀችውን ጦርነት ተከትሎ ወደ ግጭቱ የገባውና ከኢራን ጋር ወገንተኝነት ያለው የሁቲ አማጽያን ቡድን ከዚያን ጊዜ ጀምሮ ወደ እስራኤል ተደጋጋሚ የሚሳኤልና የድሮን ጥቃቶችን የሰነዘረ ሲሆን በቀይ ባህር ላይ ከእስራኤል ጋር ግንኙነት አላቸው ወይም ይኖራቸዋል ተብለው የሚታሰቡ የንግድ መርከቦችን ኢላማ ሲያደርግ ቆይቷል። ቡድኑ እነዚህን ጥቃቶች እስራኤል በጋዛ እያካሄደችው ባለው አስከፊ ጦርነት ሳቢያ ከፍልስጤማውያን ጋር ያለውን አብሮነት ለመግለጽ የተደረገ ተግባር እንደሆነ አድርጎ በተደጋጋሚ ይገልጻል። እስካሁንም ኢላማ ከተደረጉት ውስጥ የደቡብ እስራኤሏ ኤይላት ከተማና ለዓለም አቀፍ ንግድ ወሳኝ የሆኑ የባህር ላይ የንግድ መስመሮች ይገኙበታል። ከየመን የተተኮሱት አብዛኞቹ ሚሳኤሎች፣ ድሮኖችና ሌሎች ተወርዋሪ መሳሪያዎች በእስራኤል የአየር መከላከያ፣ በአሜሪካ የባህር ኃይል ወይም በአጋር ወታደራዊ ኃይሎች የመከኑ ቢሆንም የተወሰኑ ጥቃቶች ግን መጠነኛ ጉዳትና የመቁሰል አደጋዎችን አስከትለዋል። ዓለም አቀፍ የገንዘብ ድርጅት IMF ለሩዋንዳ የ250 ሚሊዮን ዶላር የተራዘመ ብድር ማጽደቁን አስታወቀ። ዓለም አቀፍ የገንዘብ ድርጅት ወይም IMF ሩዋንዳ ለ38 ወራት የሚቆይ አዲስ የ250 ሚሊዮን ዶላር የተራዘመ የብድር አቅርቦት እንድታገኝ ያቀረበችውን ጥያቄ ማጽደቁን በይፋ ገልጿል። ድርጅቱ ሰኔ 8 ቀን 2026 ባወጣው መግለጫ የድርጅቱ ስራ አስፈጻሚ ቦርድ የሀገሪቱን የማህበራዊና የልማት ወጪዎች ሳይነካ ወቅታዊውን ዓለም አቀፋዊ የፋይናንስ ጫና ለመቋቋም የሚያስችል አዲስ አሰራር ማጽደቁን አስታውቋል። በዚህም መሰረት መጀመሪያው ዙር 35.7 ሚሊዮን ዶላር በአስቸኳይ ስራ ላይ እንዲውል ፈቅዷል። IMF አክሎ እንዳለው የሩዋንዳ የኢኮኖሚ እድገት በፈረንጆቹ 2025 ላይ 9.4 በመቶ በመድረስ ከተጠበቀው በላይ ከፍተኛ መሆኑን አድንቋል። ሆኖም ግን አሁን ላይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ በ2026 የሀገሪቱ እድገት ወደ 6.8 በመቶ ዝቅ ሊል እንደሚችል ግምቱን አስቀምጧል። በመካከለኛው ምስራቅ ባለው ግጭት ምክንያት የዓለም የነዳጅና የማዳበሪያ ዋጋ መጨመር በሩዋንዳ የዋጋ ንረትንና የፋይናንስ ጫና ሊያባብስ እንደሚችል የሮይተርስ ዘገባ አመልክቷል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የያዝናቸውን ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን። ሰላም።